ፕሬዝዳንት ዶናልድ ትራምፕ ለመራጮች ከተናገሩት ንግግር መካከል አንደኛው እንደገና ፕሬዝዳንት ከሆንኩ የመንግስት ወጪን ቀንሳለሁና የአሜሪካን ወታደሮች ወደ ጦር ግንባር አይላኩም የሚል ነበር። ነገር ግን ለሁለተኛ ጊዜ በፕሬዝዳንትነት ወደ ነጩ ቤተ መንግስት የመግባት እድሉን ባገኙ ማግስት ጀምሮ በሀገራት ጦርነት ጣልቃ የመግባት እርምጃ በመውሰድ የገቡት ቃል ተሸርሽሯል። በመቀጠልም በቀጥታ ባለፈው ዓመት ሰኔ ወር በ12 ቀናቱ የእስራኤል-ኢራን ጦርነት ተሳታፊ በመሆን ከፍተኛ ወጪ አውጥተዋል። በዚህ ጊዜም ለመራጮች የገቡት ቃል ሙሉ በሙሉ መክሸፉ ተረጋግጧል። በአሁኑ ወቅትም ያንኑ ደግመውታል። በኢራን ላይ በቢሊዮን ዶላር የሚገመት ገንዘብ በቦምብ መልኩ እየወረወሩ ነው። የሴኔት ሪፐብሊካኖች በበኩላቸው የዶናልድ ትራምፕ የኮንግረስ ፈቃድ ሳይኖር በኢራን ላይ ጦርነት የመክፈት ስልጣንን ለመግታት የታሰበ እርምጃ ውድቅ አድርገዋል። ይህም በዲሞክራቶችና በሪፐብሊካኑ መካከል ያለውን ቅራኔ አስፍቶታል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በአውሮፓውያኑ የካቲት 28 አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከፈጸሙ በኋላ በነበሩት የመጀመሪያዎቹ 6 ቀናት ውስጥ ብቻ 11.3 ቢሊዮን ዶላር የሚወጡ ቦምቦችን ጥለዋል። በግብር ከፋዮች የሚደገፈው የአሜሪካ ጦር እነዚህ የዶላር ቦምቦች በኢራን ምድር ላይ በማዝነብ በሺዎች የሚቆጠሩ ሰዎችን ለሞት እንደዳረጉ ፔንታጎን ወቁልኝ ብሏል። ይህ አሃዝ እንደ ጦር ኃይሎች ማሰማራት ያሉ የጦርነቱን ሙሉ ወጪ አይገልጽም። እናም ጦርነቱ በቀጠለ መጠን የአሜሪካ የጦርነት ገንዘብ ወጪ በጣም ከፍ ያለ ይሆናል። አሜሪካ በኢራን ጦርነት የመጀመሪያ ሳምንት የወጣችው ወጪ የዚህ ዓመት የአካባቢ ጥበቃ ኤጀንሲ የበሽታ መቆጣጠርና መከላከል ማዕከል ወይም የብሔራዊ ካንሰር ተቋም ወጪን ሙሉ በሙሉ ለመሸፈን ከበቂ በላይ ነው። በመጀመሪያው ሳምንት 6 ቀናት ብቻ የወጣው 11.3 ቢሊዮን ዶላር በዚህ ዓመት በብሔራዊ የሳይንስ ፋውንዴሽን በኩል ለፌዴራል ሳይንስ ምርምር የገንዘብ ድጋፍ ከተመደበው ጠቅላላ በጀት በላይ ነው። ይህም የትራምፕ አስተዳደር ከህዝብ ጤናና ደህንነት ይልቅ ለወታደራዊ ወጪ ቅድሚያ የሚሰጥ መሆኑን ያመላክታል። በዚህ ገንዘብ አሜሪካ የህዝብ ጤና ወጪዎችን በጥፍ ማሳደግ ወይም አሜሪካውያን ንጹህ አየርና ውሃ እንዲኖራቸው በማድረግ የአካባቢ ጥበቃዎችን በጥፍ ማሳደግ ያስችላል። በተጨማሪም በሚሊዮን ለሚቆጠሩ አሜሪካውያን የጤና አጠባበቅ ማሻሻል ያስችላል። የትራምፕ አስተዳደር በምትኩ ገንዘቡን ለጦርነት ማውጣቱን የሚነቅፉ ዜጎችም ተበራክተዋል። የትራምፕ አስተዳደር የአሜሪካ የህዝብ ጤናና የሳይንስ ኤጀንሲዎች በጀት የበለጠ ለመቀነስ ሞክረዋል። በዚህ ዓመት የእነዚህን ተቋማት በጀት ከ50 በመቶ በላይ ቀንሷል። በአሜሪካ ህገ መንግስት የህዝብ ወጪን እንዲሁም የጦርነት ሁኔታዎችን እንዲቆጣጠር ስልጣን ያለው ኮንግረሱ ጉዳዩን ችላ ብሏል። በዚህ ዓመት ለእነዚህ ኤጀንሲዎች ከቀደመው የበጀት ደረጃዎች ጋር ተመሳሳይ በሆነ ወጪ ነው የጸደቀው። አንዳንድ ዲሞክራቶች ከ900 ቢሊዮን ዶላር በላይ ዓመታዊ በጀት ያለው የመከላከያ ሚኒስቴር በኢራን ውስጥ ከፍተኛ ወጪ ቢኖርም በቂ ገንዘብ እንዳለው ያምናሉ። ያም ቢሆን ግን በጥቂት ቀናት ውስጥ የወጣው 11.3 ቢሊዮን ዶላር አዳዲስ ሆስፒታሎችና ትምህርት ቤቶችን ለመገንባት እንዲሁም የአሜሪካን ህዝብ ፍላጎት ለማሟላት መዋል እንደሚችል ተናግረዋል። ሳይንቲስቶች በበኩላቸው ይህ እርምጃ ችግሮችን እንደሚያባብስ፣ የአሜሪካን በሳይንስ ዘርፍ ያላት መሪና ዝና አደጋ ላይ እንደሚጥል ተናግረዋል። በተጨማሪም ለኢኮኖሚው የሚረዱ አዳዲስ ግኝቶችን እንደሚያደናቅፍ አስጠንቅቀዋል። የትራምፕ አስተዳደር በአሜሪካ የምርምር ድርጅት ላይ ያለው ሰፊ አቋም በጣም አሳሳቢ እንደሆነም የሚናገሩ ተበራክተዋል። በተለይም አንዳንዶቹ በትራምፕ አስተዳደር አሜሪካ ወደ ጨለማ ዘመን አስተሳሰብ የሚመራ አቅጣጫን እየተከተለች ናት ባይ ናቸው። የፔንታጎን በጀት አሁንም በአጠቃላይ ከአሜሪካ መንግስት ወጪ ውስጥ ትልቅ ወጪን ይሸፍናል። በኢራን ጦርነት ላይ የወጣው ገንዘብ በተለይ የፌዴራል የገንዘብ ድጋፍ ቅነሳ ሰለባ ለሆኑ ሰዎች ከፍተኛ ትኩረትን የሚስብ ነው። በትራምፕ እርምጃ ያደረባቸውን ከፍተኛ ብስጭት ካስተጋቡ የአሜሪካ ዜጎች መካከል አሜሪካ የምታስወነጭፈው 100ኛው የቶማሃውክ ክሩዝ ሚሳኤል የጤናና የሳይንስ ምርምር ኤጀንሲዎችን ወጪ እንደሚሸፍን ተናግረዋል። ከዜጎች መካከል የአሜሪካ ገንዘብ የኢራንን 168 ልጃገረድ ተማሪዎች ለመግደል መዋሉን ኮንነዋል። በተለይም አሜሪካ በኢራን ላይ የምትፈጽመውን ጥቃት አጠናክራ መቀጠል በዲሞክራቶችና በሪፐብሊካኑ መካከል ያለውን ቅራኔ አስፍቶታል። የሴኔት ሪፐብሊካኖች የዶናልድ ትራምፕ የኮንግረስ ፈቃድ ሳይኖር በኢራን ላይ ጦርነት የመክፈት ስልጣንን ለመግታት የታሰበውን እርምጃ ውድቅ አድርገዋል። የዲሞክራቱ መሪ
ቼክ ሹመር ሪፐብሊካኖች ጦርነቱ እንዲቆም ለማስገደድ የሚደረገውን ጥረት እንዲደግፉ አሳስበዋል። ሴናተር ራንድ ፖል በበኩላቸው ጦርነቱ እንዲቆም የሚጠይቀውን እርምጃ ለመደገፍ ድምፅ የሰጡ ብቸኛው ሪፐብሊካን ናቸው። የእስራኤል ጽኑ ደጋፊ ሆነው ብቅ ያሉት ሴናተር ጆን ፌተርማን በበኩላቸው ከፓርቲያቸው ወጥተው ጦርነቱ ይቁም የሚለውን የዲሞክራቶች ውሳኔን የተቃወሙ ብቸኛው ዲሞክራት ሰው ናቸው። አንድ ፕሬዝዳንት ያለ ኮንግረሱ ስልጣን ጦርነት የመቀስቀስ ስልጣን እንደሌለው በመግለጽ የትራምፕን እርምጃ የወቀሱት ዲሞክራቶች እርምጃዎችን ለማስቆም እንደሚጠሩም ተናግረዋል። የሴኔቱን የስለላ ኮሚቴ የሚመሩት የሪፐብሊካኑ ሴናተር ቶም ኮተን በበኩላቸው ኢራን መጀመሪያ አሜሪካን ለማጥቃት ዝግጁ መሆኗን ገልጸዋል። እናም የትራምፕ አስተዳደር በፍጥነት እርምጃ የመውሰድ ግዴታ እንዳለበት በመግለጽ የዲሞክራቶችን ውሳኔ በጥብቅ ተቃውመዋል። የአሜሪካ እስራኤል ወታደራዊ ዘመቻን ኮንግረሱ እንዲገመግም ለማስገደድ ዲሞክራቶች ሙከራ ሲያደርጉ ይህ ለሁለተኛ ጊዜ ነው። ነገር ግን አሜሪካ በኢራን ላይ የከፈተችውን ጦርነት በማስቆም የሰውም የንብረት ኪሳራን እንድታስቀር የሚደረገው የዲሞክራቶች ጥረት እስካሁን ፍሬ አላፈራም። ትራምፕ በምርጫ ቅስቀሳ ወቅት አሜሪካ ወደ ጦርነት እንደማትገባ የገቡትን ቃል አላከበሩም ከሚለው ከፍተኛ ወቀሳ ባሻገር አሜሪካውያን እያስተናገዱት ያለው የምጣኔ ሀብት ቀውስ ስጋት አሳስቧቸዋል። የጦርነቱ ወጪ በመጀመሪያው ሳምንት ከ11.3 ቢሊዮን ዶላር በላይ አልፏል። ይህም የነዳጅ ማዳበሪያና አልሙኒየም ዓለም አቀፍ የአቅርቦት ሰንሰለቶችን አዛብቷል። በዚህ ሳምንት መጀመሪያ ላይ የአሜሪካ አጋሮች የአሜሪካው ፕሬዝዳንት ያለ ምክክር የጀመሩትን ጦርነት እንደማይቀላቀሉ አጥብቀው ተናግረዋል። የትራምፕ አሜሪካ ፈረስት ወይም አሜሪካ ትቅደም ፖሊሲም ተቀባይነት ማጣቱን ቀጥሏል። በቀጠለው የመካከለኛው ምስራቅ ጦርነትም ከ1400 በላይ ኢራናውያን ተገድለዋል። እንዲሁም በሊባኖስ 1000 ገደማ ሲቪሎች ተገድለዋል። በእስራኤል በኩል ደግሞ 15 ሰዎች ሞተዋል። በተመሳሳይ የባህረ ሰላጤው ሀገራት የሰውም የቁስም ጉዳት እያስተናገዱ ነው። እስካሁን ይህ ወደ ሶስተኛው የዓለም ጦርነት ሊሸጋገር እንደሚችል ስጋት የደቀነውን ጦርነት ለማስቆም የሚያስችሉ ድርድሮች የሉም። በሁሉም ወገን ያሉት የበቀል እርምጃ እንወስዳለን ዛቻዎችና ማስጠንቀቂያዎች ብቻ ናቸው። ዓለም ግን ሰላምን ትሻለች። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ዋሽንግተን ፖስትና ዘ ኢንዲፔንደንትን በዋቢነት ተጠቅመናል።